ኢጋድ የሚባል የኢስት አፍሪካ ሀገሮችን ያቀፈ ምናልባትም 8 ሀገራትን ኤርትራን ጨምሮ ያቀፈ አፍሪካን ዩኒየን እውቅና የሰጠው ሪጂናል ኢኮኖሚክ ኮሚኒቲ ብሎክ አለ። የአፍሪካን ዩኒየን አንዱ ብሎክ ነው። ቅድም በሳዲክ ሳውዘርን አፍሪካ ሳዲክ እንዳነሳ ነው። እዚህ አካባቢ ደግሞ ኢጋድ አለ። ኢትዮጵያ በዋናነት አባል የሆነችበት እንግዲህ ከዚህ አባልነት ራሷን ኤርትራ ማግለሏን ነው በኦፊሻል በሆነ ኮሙኒኬሽን ያሳወቀችው ለኢጋድም ለዓለም አቀፍ ማህበረሰቡ። ኤርትራ ከዚህ በፊት ከኢትዮጵያ ጋር ኢትዮጵያና ኤርትራ ጦርነት ላይ እንደነበሩ ሁላችሁ ታስታውሳላችሁ። 1998 እስከ 2000 የቆየ የ2 ዓመት ጦርነት ወቅት እሱን ተከትሎ ከዛ በኋላ ከኢጋድ ራሷን አግላ ነበረ። ከዛ እንግዲህ ኦልሞስት ለ2 አስርት ዓመታት የኢጋድ አባል አገር አልሆነች ማለት ትችላላችሁ። ራሷን ነው ያገለለችው በወቅቱ። ኢትዮጵያ ውስጥ ለውጥ ሲመጣ 2018 ላይ እንግዲህ ወደ ዓለም አቀፍ ማህበረሰቡ እንድትቀላቀል ኢትዮጵያ በሰጠቻት ወይም ባደረገችላት የኢንጌጅመንት ጥረት ወይም በሰጠቻት ቀኝ እጅ ማለት ትችላላችሁ መነሻና መሰረት እንግዲህ ወደ ተለያዩ ዓለም አቀፍ ተቋማት ዳግም ወደ መመለስ ጀምራ ነበር። በወቅቱም ወደ ኢጋድም ዳግም ሪጆይን እንዳደረገች ኦፊሻሊ አሳውቃ ነበር 2018 ላይ ማለት ነው። እንግዲህ አሁን ትላንት እና ከትላንት ወዲያ ድጋሚ ማለት ነው ለሁለተኛ ጊዜ ራሷን ከዚሁ ተቋም ማግለሏን ነው ያሳወቀችው። ስለዚህ በኢጋድ እድል ፈንታ እጣ አይኖራትም ማለት ነው። ዊዝድሮ ካረገች ራሷ ነች ያረገችው። ዞሮ ራሷ ልትመለስ የምትችልበት እድሉ ቢኖርም ግን ማግለሏን ኦፊሻሊ ኮሙኒኬት አድርጋለች። ለምን ነው ግን ከኢጋድ ራሷን ያገለለችው ኤርትራ? በተለይም በዚህ ወቅት በተለይም ከኢትዮጵያ ጋር ውጥረት ላይ ባለችበት ሰላም ላይ ባልሆነችበት የሚለው ለብዙዎች ጥያቄ የሚፈጥር ጉዳይ ነው። ለምን ነው ጥያቄ የሚፈጥረው? ከዚህ በፊት ሁላችሁም እንደምታውቁት ኤርትራ ላይ ብዙ 3 ማዕቀብ ተጥሏል። 3 የሚያክል ማዕቀብ ተጥሏል። ይሄ ማዕቀብ የተጣለው አንደኛ በሶማሌ ጉዳይ ላይ ከሶማሌ ጋር በተገናኘ፣ ሁለተኛ በጅቡቲ ጋር በተገናኘ፣ ሶስተኛ ኤርትራ ማዕድን እያወጣች ማዕድናቶቿን እየሸጠች ሪጅኑን ዲስታብላይዝ የሚያደርግ እንቅስቃሴ ከሚገኘው ሬቪኒው ሪጅኑን ዲስታብላይዝ እያደረገች ነው የሚል ነው በዋናነት። 3ቱም ማዕቀብ የተጣለው ወይም ኢኒሼት የተደረገው በኢጋድ ነው። ኢጋድ ላይ ደግሞ ከፍተኛ ተጽዕኖ ማሳረፍ የምትችልና እያሳረፈች የነበረችው ሀገር ኢትዮጵያ ነበረች። እንደውም ኤርትራ ከወጣች ዊዝድሮ ካደረገች በኋላ የኢጋድን ቼርፐርሰን ወይም ቼርማን መቀመጫ በዋናነት የያዘችው ኢትዮጵያ ነበረች ለበርካታ ዓመታት ማለት ነው፣ ለ15 ምናምን ዓመታት። ይሄ ማለት ነው ኢትዮጵያ ትልቅ ተጽዕኖ አላት ማለት ነው ኢጋድ ላይ። በወቅቱ 3ቱም ማዕቀብ ማለት ትችላላችሁ ኢኒሼት የተደረገው በኢጋድ ነው። ኤርትራ ላይ ማዕቀብ እንዲጣል ይሄ ማዕቀብ አሴት ፍሪዝ፣ ትራቭል ባን እና አርምስ ኤምባርጎ የሚባሉ ማዕቀቦች ናቸው። ይሄ የመሳሪያ ጦርነት፣ የመሳሪያ የመግዛት ያለ መግዛት፣ የጉዞ ማዕቀብ የመሳሰሉ ማዕቀቦችን የሚያካትት ነው። አሴት ፍሪዝ ደግሞ አንድ ትልቅ ኦፊሻሎች ያሏቸውን በውጭ ሀገር ያሏቸውን ገንዘቦች ፍሪዝ የሚያደርግ ነውና ይሄ ማዕቀብ የተጣለው እንዲጣል ምክንያት የሆነችው ኢትዮጵያ ነች። ማለት ተጽዕኖ ያደረገችው ኢትዮጵያ ነች። ኦፍ ኮርስ ማዕቀቡ የተጣለበት ምክንያት የኤርትራ መንግስት ሶማሌ ውስጥ ያለውን አልሸባብ ወይም አማጺ ኃይል በመሳሪያ ድጋፍ በትሬኒንግ ድጋፍ እያደረገች ነው የሚል ነው። የሶማሊያ ደግሞ ማዕቀብ ተጥሎባታል በወቅቱ መሳሪያ እንዳትገዛ የሚከለክል። አሸባሪ መደገፍ ሌላ ነው፣ መሳሪያ የመስጠትና አለመስጠት ደግሞ ተጨማሪ ሆኖ ማለት ነው። ሌላው ከጅቡቲ ጋር በነበራቸው ግጭት የቦርደር ግጭት የሰላም ስምምነቱ ከጅቡቲ ጋር ከተፈረመ በኋላ ወታደሮቿን ከድንበሯ አላስወጣችም። ይሄን ተከትሎ የተጣለ ማዕቀብ ነው። ሌላው ደግሞ የማዕድን ኤርትራ ያላትን ማዕድን እየሸጠች ቀጠናውን ከምታገኘው ሬቪኒው ቀጠናውን ዲስታብላይዝ ለማድረግ እየተጠቀመች ነው የሚል ወቀሳ ያለበትና ከሱ ጋር እሱን ክስ ተከትሎ የተጣለ ማዕቀብ ነው። ሁሉም ማዕቀቦች
እንግዲህ ኤርትራ በሌለች በኢጋድ ውስጥ ኤርትራ በሌለችበት ዊዝድሮው ባረገችበት ወቅት ኢትዮጵያ ሌሎች ሀገሮች ላይ ተጽዕኖ እያደረገች ኢትዮጵያን ጨምሮ ሌሎችም ማለት ነው ተጽዕኖ እያደረጉ የጣሉበት ማዕቀብ ነው። እንግዲህ አንድ ማዕቀብ ሲጣል ኢኒሺዬሽን ያስፈልጋል። ኢኒሺዬት ያደረገ ሀገር ያስፈልጋል። ሪጂናል ኢኮኖሚክ ኮሚኒቲ ያስፈልጋል። በኢጋድ ኢኒሺዬት የተደረገ በአፍሪካ ዩኒየን ብዙ ጊዜ አዶፕት ይደረጋል። አፍሪካ ዩኒየን የተቀበለው ማዕቀብ ደግሞ በዩናይትድ ኔሽንስ ሴኩሪቲ ካውንስል አዶፕት ይደረጋል። በዚህ ሂደት ነው እንግዲህ ኤርትራ ከዓለም አቀፉ ማህበረሰብ ስትገለል የኖረችው። አሁን ኤርትራ ከኢጋድ ዊዝድሮ ማድረጓ ይሄን በር ኢትዮጵያም ሆነ ሌሎች ሀገሮች ኤርትራ ላይ ትልቅ ተጽዕኖ እንዲያደርጉና በተለይ ኤርትራ ከዓለም አቀፍ ማህበረሰብ እንድትገለል ሊያደርጉ የሚችሉበትን እድል ያሰፋላቸዋል። ይሄን እንዴት ዘንግታ ዊዝድሮ እንዳረገች በአሁን ጊዜ ከኢትዮጵያ ጋር በከፍተኛ ውጥረት ላይ ባለችበት ጊዜ መውጣቷ በጣም ብዙዎችን ያስገረመ እርምጃ ነው። እንግዲህ እርምጃው ወዴት ይወስዳል የምናየው ይሆናል። ቅድም ያልኳቸው ማዕቀቦች 2009 ላይ 2011 ላይ የተጣሉ ማዕቀቦች ናቸው። እነዚህ ማዕቀቦች ሁሉም የተነሱት 2018 ላይ ኢትዮጵያና ኤርትራ ሰላም ፈጥረዋል ከተባሉ በኋላ ነው ሁሉም ማዕቀቦች እንዲነሱ የተደረጉት በአንድ ጊዜ። እንግዲህ ማየት ትችላላችሁ ከኢትዮጵያ ጋር ሲታረቁ ወይም ሰላም ሲኖራቸው ማዕቀብ የማይኖር ከሆነ የሚነሳ ከሆነ ኤርትራ ከኢትዮጵያ ጋር ሰላም በማይኖራት ጊዜ ደግሞ ኤርትራ በማዕቀብ ውስጥ የምትቆይና ከዓለም አቀፍ ማህበረሰቡ የምትገለል ከሆነ የኢትዮጵያ ተጽዕኖ ምን ያህል እንደሆነ በተለይ በኢጋድ ውስጥ ምን ያህል እንደሆነ ኢጋድ የሚናቅ ተቋም ነው። ብዙ ትልልቅ ስራዎችን እየሰራ አይደለም የሚባል ተቋም ነው። ብዙ ወቀሳ የሚደርስበት ተቋም ነው። ምክንያቱም ሪጅኑ የስታቢሊቲ ችግር አለበት፣ የኢኮኖሚ ችግር አለበት። የዛ ሁሉ ነጸብራቅ ደግሞ ይሄ ኦርጋናይዜሽን የሚሰራው ስራ አነስተኛ መሆኑ ነው የሚባል ነው። ነገር ግን ወደዚህ ጉዳይ ታርጌትድ የሆነ ሳንክሽን በአገሮች ላይ ስትመጡ ይተባበራሉ። አሁን ችግሩ ሱዳን ቅድም እንዳነሳው ነው ከኤርትራ ጋር ያላት ግንኙነት እየጠነከረ ያለበት ወቅት ነው። እንደ ሀገር እንደ መንግስት ማለት ነው። የሱዳን ተጽዕኖ እዛ ላይ አይኖርም ማለት ነው። ሌሎችም በተመሳሳይ መልኩ ከኢትዮጵያ ጋር የመወገን ያለመወገን እንትን ሊያሳዩ ይችላሉ። ነገር ግን ለኢትዮጵያ አሁን ትልቅ ተጽዕኖ ለመፍጠር ኤርትራ ላይ በኢጋድ አማካይነት እድል ፈጥሮላታል የኤርትራ ዊዝድሮ ማድረግ እና ዋይዝ የሆነ ሙቭ አይደለም በኤርትራ በኩል።